እንደዚህ ትለኛለች የመጣሁት ከሚዛን ቴፔ ነው እጅግ በጣም በከባድ በሽታ ታመም ነበር ይህም በሽታ የጨጓራ ትላትልና የጉበት በሽታ ሐኪሞች እንደዚህ አሉኝ ጉበትሽ ከጥቅም ውጪ ነው ለባለቤቴ እንደዚህ የሚል መርዶ ነገሩት ለመኖር እዚህ ምድር ላይ 4 ቀን ብቻ ነበር 4 ቀን ብቻ ነው የቀረሽ ከዚህ በኋላ ተስፋ ቁረጡ እኛ አንችልም ካቅማችን በላይ ነው እቤት ወስደ አስታማት አሉኝ ከዛ በኋላ ያንን ድምጽ ከሰማን በኋላ እግዚአብሔር ይሰራል ብለን ከሚዛን ድረስ እዚህ መጣን እዚህ መጥቼ ጉባኤ ውስጥ ልክ ስቀመጥ የነበረብኝ በሽታ ሄጄ ዳግም ስመረመር በሽታው የለም መቆም አልችልም ነበር ደምሽ አልቋል ተብዬ ነበር ማየት አልችልም ነበር ከዛ ጊዜ ጀምሮ ነፃ ወጥቻለሁ እግዚአብሔርን አመስግኑልኝ ትላለች እሱ ብዙ አልተናገረም የዛሬ ስጋዬን አትዩ ስመጣ እንደመጣው እንደማቆም ምን ነበር አንቺ ሐኪሞች ያሉሽ ማይክ ቸከረ ጋራ ትላትልና ጉበቷ በስብሷል ከጥቅም ውጭ ነው ከ4 ቀን በኋላ ታበቃለች አለ ለባለቤት ከዛ ቆይ ምን ነበር ያሉሽ ጋራ ትላትል በስም እንዳለ ሸፍኗታል ጉበቱም ደግሞ ከጥቅም ውጭ ነው ከ4 ቀን በኋላ ታበቃለች በቃ ምን ትሞታለች ነው ያሉ ትሞታለች ከ4 ቀን በኋላ ስለዚህ ከዚህ አውጡ ትውጣና አሉሽ ብዙ ወጪ ያታውጣሉኝ እሱን ወጪ ያታውጡ አሁን ጉባኤ ቆሙ ለጌታ ጩኸት ወተረንታ ፉጨት ለናዝረቱ ኢየሱስ ወቅበኝ የተገለጠ ያስታወቅበኝ የተገለጠ የሱን መልካምነት አልችልም ልደብቅ አቅምዬ ሆን ብርታትዬ ሆን ሞገስዬ ሆን እዚህ እንዳደረሰ ምልክት ለሚሻ እልልታ ጭብጨባ ለጌታ ይኸው መስጋናዬ ፍቅሬን የማወራበት አንድ ያለኝ ስጦታዬ ይኸው ጭብጨባዬ ይኸው እልልታዬ መውደዴን ማወራበት አንድ አሜን መላለው እየተባለ ከሰው ተራ የተገለለ ቸርነትን ካንተ አግኝቶ ያከብርሃል ሃሌሉያ አሜን አንድ ቁጭ በሉ ለበርካታ ሰው ስለሚጸልይ ሳስ ስለሚሄድ ነው ምን ቸኩለው ቶሎ እንድናገሩ ነበርና እሷ ግን የምታወራው ጉዳይ በጣም እየገረመኝ በእውነት እስቲ አሜን አሜን ስጋዬ አልቋ አለች ስንት ኪሎ ገባው አለች ከ68 ኪሎ መጥቼ 35 ኪሎ 35 ነብይ ጉሩሜ ሲመጣ 35 ኪሎ ነበር ስለ ገስታውስኛ ህንትም የለ ገና ወደ ጉባኤ ስጋ መጣህና ከላይ ጀምሮ አራገፍክና ምንም በሽታ የለም አልከኝ ተጸልዮልኝ ወጣው አሁን ሙሉ ተፈውሼ አሁን ኪሎ ስንት ገባሽ አሁን 66 65 ጉባኤውን ለጌታ ክብር አውጡት ዝም ብዬ አስባለሁ ሐኪሞች ለምሳሌ አሁን ሚዛን ሆነች ወደ ጅማ ሂዶ ቢባል አንድ ቻንስ ነው አዲስ አበባ ሂዶ ቢባልም አንድ ቻንስ ነው አይ ከኢትዮጵያ ውጭ ትውጣ ቢባልም አንድ ቻንስ ነው ምንም ወጪ ማውጣት አያስፈልግም ከዚህ በላይ ለሕክምና ወጪ አታወጡ ከዚህ በኋላ ከበዛ ከ4 ቀን በኋላ ታርፋለች ቤት አስገቡ ይሄ ለባል ይከብዳል ለታማምም ይከብዳል ለጌታ ግን ቀላል ነው ደስ ያለ ጉዳይ ምንድነው ሚዛን ሩቅ ነው ከዚህ ጤነኛ ሰው እንኳን መንገድ ላይ ይደክማል ያንን መጥፎ ዜና ይዞ ግን እግዚአብሔር እንደሚችል አምኖ ወደዚህ መጡ ምትሞታው እየሰማ ወደዚህ ይዞ መጡ ላካ ታመነን ይታመናል ጉባኤው ክብር ለጌታ አምጡት ካመናችሁ ይታመናል እኔ አንድ የገባኝ ነገር አለ ቀኝ እጅ ከፍ አድርጉልኝ ፍጻሜ አይበላሽም አሜን መጨረሻ አይበላሽም አሜን ሊያም ይችላል ሊያጎሳቁሉ ይችላል ልትዘግት ይችላል ግን ፍጻሜ አይበላሽም አሜን በሷ ፈውስ ደስ ያለው ሰው አለ
በሰዓቱ ስቃይ ነበረ። አሁን ጌታ ይባረክ አዲስ አበባ ገብቻለሁ። አሁን እንዲህ አድርግ፣ ሁለት እጅሽን ዘርግ። እሷ ምን ነው የምትለው? መበቀል ነው የምትፈልገው። ሁለት እጅ ዘርግ። አሁን እንዲህ ነው የምታደርጊው። ጌታ ከአንቺ ጋር እንደሚሰራ ምልክት ትፈልጊያለሽ? ምልክት ትፈልጊያለሽ? ፈልጊያለሽ? እሺ ዘርግ እጅሽን። አሁን እንዲህ ነው የምትሆኚው። እኔ ዛሬ ጸልያለሁ። እዚህ ትሄጂና 1 2 3 4 5 6 7 8 9 10 11 12 13 1 2 3 ያቺ የወንድምሽ ልጅ ሽባ ሆና ቤት ውስጥ የተኛች ይችላል። ክብር ይሁንለት ለጌታ። ክብር ክብር እንደሚፈስ ዘይት ነው ስምህ፣ ስለዚህ ደናግል ወደዱህ። እኔም አንተን ብያለሁ፣ ስምህን ላክብር። እልልታ ጭብጨባ ለጌታ። እንደሚፈስ ዘይት ነው ስምህ፣ ስለዚህ ደናግል ወደዱህ። እኔም አንተን አምኛለሁ፣ ስምህን ላክብር ብያለሁ። ሃሌሉያ። አንድ ቁጭ በል እስቲ። እኔ የምፈልገው ይሄ ነው። አሁን ተፈውሰህ ብቻ አይበቃም፣ መበቀል አለብህ። አሜን። እስቲ አሜን አሜን። አሁን እኮ አንዳንዶቻችሁ የቤታችሁ ሽባ አለ፣ እውር አለ፣ ማይሰማ አለ፣ ማያ አለ፣ ማይራመድ አለ። እጅን ከፍ አድርግልኝ። በዘር መንዘር ሽባ አይኖርም። አሜን። እውር አይኖርም። አሜን። እጅ ያጣ አይኖርም። አሜን። እግር ያጣ አይኖርም። አሜን። የማይሰማ አይኖርም። አሜን። የማይናገር አይኖርም። አሜን። አሁን የ13 ዓመት ሽባ ልጅ በቅርብ ጊዜ አሁን ማትራመደው፣ አሁን በደንብ ስሙ፣ ማትራመደው እኔ ያለው አዲስ አበባ እሷ ያለችው ሚዛን ቀዜ ነው ቃል ማውጣው። በቅርብ ጊዜ ከ13 ዓመት በኋላ አልጋውን ጥላ ይችላል። እልልታ ለጌታ። ክብር ክብር። ስማ በለው ጌታ ኢየሱስ ነው። ስማ በለው ከሞት የሚያድነው። ስማ በለው ከዚያ ከጨለማ። ስማ በለው መጥቶ የሚታደግ። አውጁለት ለጌታ ከበርና ስሚ በላት ለጨላለመባት። ስሚ በላት አባቴ መጣላት። ስሚ በላት እዚያ ከጨለማ። ስሚ በላት ደርሶ የሚታደጋት። ይታወቅ እንጂ እውነቱ ይነገርና አይነት የሰራዊት ጌታ እግዚአብሔር ሆይ አባት እግዚአብሔር ሆይ ያን ብቻ አይደለም። አሁን እንዲህ አድርጌ በደምብ ስሚኝ። መንገድ ላይ መቼ ፖሊሶች መጡ እያልሽ የማይመጥን ስራ ይዘሽ ነው የምትሰሪው። መንገድ ዳር መንገድ ላይ ነው የምትሰሪው። ይሄ ስራ ይቀየር በስምሽ አዲስ አበባ ላይ አሜን። ይችላል። አንተን ካገኘው አርፌያለሁ። አንዴ ቁጭ በል ቁጭ ብለው እንዴ ማውቀው እኔ ነኝ። ከአሁኑ በኋላማ ትንሽ ኑሮ፣ ትንሽ ስራ፣ ትንሽ ቢዝነስ መንገድ ዳር የሆነ አርከበ ሱቅ እኔ ልጸልይ እፈልጋለሁ። መጸለይ እችላለሁ። እስኪ ከዛሬ በኋላ ትንሽ በኢየሱስ ስም በል። ትንሽ በኢየሱስ ስም የኔ ጉዳይ ብሎ እስቲ የኔ ጉዳይ ትልቅ ጉባኤ ለጌታ እሺ